ሰርጉ ቀረ። ሩትዬ ስትፈልግ የነበረው ነገር ሆነ ተከናወነ። ሩትዬ እንግዲህ ከሄርሜላ ጋር ከምትሆን ማነው ከፍቅር ጋር ከምትሆን ከሄርሜላ ጋር ብትሆን ይሻለኛል፣ እኔ ከፍቅር ጋር ሆነ አንተ ማየት አልችልም ብላ ለሄርሜላ ወይም ደግሞ ከሄርሜላ ጋር ተታርቆ አብርሃምና ሄርሜላ አብሮ እንዲሆኑ ሲናገሩ ነበረ እና ስትናገር ነበረ። ሩቲም እንደዛ በዛው መሰረት እንግዲህ አብርሃም የሩቲን ሀሳብ ተስማምቶ ሄርሜላን ተታርቋል ስላችሁ በምክንያት ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? ደህና ነኝ እኔ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንግዲህ ዛሬ ብዙ ነገሮች ተፈጥሯል። ቀንም ያው ሁላችሁም ጸጥ ብሎ ነው የውለት፣ ግን እዩዬ መጥቶ በጣም ሲቆጣ ነበር። እንዴት እንደዚህ ይሆናል? እንዴት ፍቅርን እንደዚህ ታደርጋለች? እንዴት ሩትዬን ትወጋታለች? በማለት በጣም ተናዶ ሲናገር ነበረ። ቢኒም እንደዛው፣ አቤልም ብዙ ነገሮች አይተዋል። በነገራችን ላይ ማለት ነው ኤፋዬና ለምንድነው ሩቲ ማምጣት ያቆሙት እንዴ? እኔ ናፍቆኛል አንድ ላይ ማየት። ኤፋና ሩቲ እኮ ይሄ ነገር አብርሃም ድኖ ወይም ደግሞ ይሄ ኤርፖርቱ ቀን ከፓስፖርቱ ቀን በኋላ አንድ ላይ መጥተው ያቆም እና ለምንድነው አንድ ላይ መምጣት ያቆሙት? ኤፋይም ለምንድነው ዩቱብ እየሰራ አይደለም፣ በራሱ ቤት ብዙ ጊዜ እየለቀቀ አይደለም እና ለምንድነው እየጠፋው የሚል ምክንያት ለመጠየቅ ነው የመጣሁት። አንደኛ ማለት ነው ምክንያቱም ናፍቆኛ አንድ ላይ ማየት እነሱ። ምክንያቱም የሆነ ንግግር ራሱ የሆነ ሩትዬ ብዙ ነገር ይላታል ይመክራታል እና ለምንድነው በቪዲዮ መምጣት ያቆሙት የሚለውን ጥያቄ ብናቀርብ ጥሩ ይመስለኛል። ምክንያቱም ከኤፍሬምና ሩትዬ መራራቅ የለባቸውም። ከደስታ ጋር ደግሞ ብትመጣ ስራዋን ብትሰራ ምን ይመስላችኋል እናንተ?